ራማ ማለት የራማ ከተማን ለሶስት ከፈለው። የመጀመሪያው ነገደ አርባብ ይባላል። የነገደ አርባብን የሚመራው ቅዱስ ገብርኤል ነው። እጅም ማወቅ አለባችሁ። ደብራችን ቅዱስ ገብርኤል ነው ብላችሁ ቅዱስ ገብርኤል የማን አለቃ ነው ስትባሉ ነገደ አርባብ ነው ማለት ያለባችሁ። ነገደ አርባብን ይመራል። ነገደ መናብርትን የሚመራው ቅዱስ ሩፋኤል ነው። ነገደ ስልጣናትን የሚመራው ቅዱስ ዑራኤል ነው። 10 ነገድ ናቸው። ድምራቸው 30 ሆነ። ቅድም ስንት ናቸው? 40 ብለን ነበር። አሁን 30 ሆነ። የመጨረሻው የመላእክት ከተማ የሚባለው ኤረር ነገደ መኳንንትን ሰዳክኤል የተባለው አለቃ ይመራዋል። ነገደ ሊቃናትን የሚመራው ሰላታኤል ነው። ነገደ መላእክትን የሚመራው አናንኤል ነው። 30 አሁን ስንት ሆነ ማለት ነው? ተጣጣ ደምሩ እንጂ መጀመሪያ 40 ነበር። አሁን እንደገና በራማ ላይ ስንት መቶ ነገደ መላእክት ነው የሚተቀመጠው። ስለዚህ መላእክት በመቶ ነገደ መላእክት ላይ አኖራቸውና ካኖራቸው በኋላ እግዚአብሔር አሐዚያነ ሥላሴ ተሰወሩ ማለት የሚገለጡበት እንዳለ ሁሉ የሚሰወሩበት አለ። ሲሰወሩ ማለት ተገለጡ ማለት በክብር በአርያ ገጽ መላእክት እያዩአቸው ብርሃን እያዩ ድምፅ እየሰሙ ያመሰግኑ ነበር። ያ ሲሰወርባቸው ምንም በሚያውቁት አርያ ገጽ እግዚአብሔርን ሲያጡት ደነገጡ፣ ተሰበሩ። ከእነሱ መካከል የመላእክት ሁሉ አለቃ ሳጥናኤል ወደ ላይ ሲመለከት በሚያውቀው አርያ ምንም እንደሌለ ሲያረጋግጥ ምን አለ? እኔ ፈጣሪ ነኝ። ከባድ ፈተና የመጣ ይመስል ይሄ በቅድም ያልኳቸው ነፃ ፈቃድን አለአግባብ መጠቀም የሚባለው ኃጢአት የመጣው ይሄ ነው። በመጽሐፈ ሄኖክ ምዕራፍ 11 ከቁጥር 4 ላይ አመፃ ወፃት እመዛግብቲሃ አመፅ ከመዝገብ ወጣች። አመፃ ወፃት እመዛግብቲሃ ማለት ከሳጥናኤል ልቦና ክፉ ሐሳብ ክፉ ኃጢአት ወጣች። የኃጢአት መጀመሪያ የምትባለው ኃጢአት ምን ይመስላል? ትዕቢት ነው። ኃጢአት የተጀመረው በትዕቢት። ትዕቢት ማለት ያልተሰጠን ነገር እንደተሰጠ አድርጎ የኔ ነው ማለት ያልሆኑትን ሆኛለሁ ብሎ መነሳሳት ማለት የመጀመሪያው የኃጢአት መጀመሪያ እሷ ነው። አሁን ሳጥናኤል ምንድን ነው? መልአክ ነው። ምንድን ነኝ አለ? አምላክ ነኝ፣ ፈጣሪ ነኝ። ይሄ ነው። ይሄን አራልለህም ተው ጎበዝ ተው ግድ የለህም